እጅግ አድርገን እናመሰግናለን። እንግዲህ እንደሚታወቀው እዚህ አካባቢ የአብሮነት በጋራ የመኖር መገለጫ ነው ስንል ያለ ምክንያት አይደለም። የተለያዩ ብሔሮች ብሔረሰቦች ተከባብረው በፍቅር የሚኖርበት ነው። ዋና አስተዳዳሪውም ሲያነሱ እንደነበረው እንግዲህ እዚህ አካባቢ ላይ ተፈልጎ የሚገኝ ብዙ አይነት ቀለም፣ ብዙ አይነት ባህል፣ ብዙ አይነት እምነት፣ ብዙ አይነት ቋንቋ ያለው ነው። እንግዲህ ከዚህ መገለጫ ከሆነው አንዱ ደግሞ በዚህ አካባቢ ከሚታወቀው ደግሞ አንዱ አርጎባ ነው። እኒህን ሰው የመረጥንበት አንድ ምክንያት አለን። እኒህ ሰው የሀገር ሽማግሌ ሀገር አስታራቂ ናቸውና እንደውም እኔ የአባታቸውን ስም ኢብራሂም መሐመድ መሆኑን ያወቅኩት ከደቂቃዎች በፊት ነው እንጂ ብዙዎቻችሁ እንደምትጠሯቸውና ሀገር ያሸማግላሉ፣ ሰው ያስታርቃሉና እንደው እዚህ አካባቢ ያለው የአብሮነት በጋራ የመኖር ባህልን እንዴት ነው እርስዎ የሚገልጹት ከሚለው ልጀምር እስኪ። ከሚሴ ከተማ ህዝብ አብሮነትን ስገልጸው የከሚሴ ከተማ ህዝብ ከምንም በላይ መጀመሪያ ሁለት ነገሮችን ጠንቅቆ ያውቃል፣ ያምናል። አንዱ ሰው መሆንን ያምናል። ሰው ነኝ የሚለውን በደንብ ያምናል። እንግዲህ እነዚህን ሁለቱን ነገሮች ከያዘ በኋላ ነው ሌሎችን ፍለጋ የሚገባውና ሌሎችን ነገሮች ማግኘት የሚችለው። ምክንያቱም ሰው ሳይኮን ኦሮሞ መሆን አይቻልም። ሰው ሳይኮን አማራ መሆን የመጀመሪያዎቹ ትልቆቹ እነዚህ ሌሎችን ነገር ለማግኘት በእነዚህ ነገሮች ጠንቅቆ ያምናል። ከዚህ በኋላ ነው እንግዲህ ማንነትን፣ ሃይማኖትን፣ ሌሎችንም የሚፈልገው። ስለዚህ በእነዚህ ነገሮች ስለሚያምን ሁሉም ሰው ከሚሴ ይመጣል። ከሚሴ ከመጣ በኋላ ወደ ሌላ ይሄድም። እንደምንም ተጣጥሮ ከሚሴ ላይ ጎንጆ ይቀልሳል፣ እዙ ተቀላቅሎ ይኖራል። ስለዚህ ከሚሴ በአብሮነት አብሮ በመኖር በኢትዮጵያዊነት በሰውነት ስለምታምን ሁሉም ከሚሴን ይፈልጋታል ብዬ ነው የምገልጸው። ይሄ ነገር እኔንም እንግዲህ እዚህ ከሚሴ እንዳያስቀረኝ መስጋት አለብኝ ማለት ነው። እንግዲህ በእርቅ ስርዓት ውስጥ በሰውን በማስታረቅ ውስጥ ብዙ ሁነቶች ይኖራሉና እንደ እርስዎ ሽምግልና ተቀምጠውበት ያልታረቀ ሰው የለም እያሉ ብዙዎች ነግረውኛል። እንደ እርስዎ ግን የማይረሱት እንደው ይሄንን በማስታረቄ ይሄንን በማድረጌ ደስ ይለኛል ብለው የሚያነሱት እርቅ ይኖር ይሆን? እሱን እስኪ ያስታውሱና ይንገሩ። እኔ በጣም የማስታውሰው በጣም የሚያስደስተኝ አንዲት ልጅ ውጭ ሀገር ትኖራለች። 20 ምናምን ዓመት ኖር ያለው ንብረቴን ማግኘት አልቻልኩም ተቀማሁ ብላ ደወለችብኝ። አይ ይሄ በእኔ ብቻ አይሆንም ብዬ እሱ ነው የሰጠን እንዳትይ ብዬ የወንድሞቼ የጓደኞችን ስልክ አስተላለፍኩላት። ከዛ በኋላ እነዛን ሰዎች እኔ በተዘዋዋሪ እየተከታተልኩ እነዛ ጓደኞቼ ተደውሎላቸው ያንን ያጣችውን ነገር በሙሉ ምክንያቱም መኖሪያ ቤት አታ ነበር አስገኝተናት በስሟ አዙረን መሰራት ያለበትን ስራ አስጨርሰን በስሟ ሆኖላታል። ወደ 100 ግራም ወርቅ ታጣ ነበረ። ያንን ወደ 60 ምናምን ግራም አስገኝተን ያንን በእጇ እንዲገባ አድርገናል። ሌሎችም የተለያዩ ነገሮችን ተቀብለን ስም ዝውውሩን ራሳችን ቆመን አድርገናል። ከሸመገልኳቸው ሽምግልና ውስጥ እቺ ነገር እጅግ በጣም ታስደስተኛለች። እግረ መንገድ እዚህ ጋር በጣም አደራ የምለው ልጆቻችን ውጭ ሀገር ሄደው የአረብ ሽንት ቤት ጠርገው ለፍተው ብዙ ዓመት ቆይተው ገንዘብ አጠራቅመናል ንብረት አድርገናል ብለው እየመጡ እዚህ ሲመጡ ባዶ እየቀሩ ራሳቸውን የሚያጠፉ የሚያብዱ ሌላ ችግር ለሚወርቁ ማዕት ናቸው። ሁላችንም በያለንበት እነዚህን እንደዚህ አይነት ልጆችን መታደግ አለብን የሚል መልእክት ማስተላለፍ እፈልጋለሁ። እጅግ አድርገን እናመሰግናለን። እንግዲህ አብሮነትን በጋራ መኖርን ማሳያ ነው የኦሮሞ ብሔረሰብ አስተዳደር። ከሚሴ ከተማ ደግሞ ከመጣችሁ ማትወጡም እያሉ ነው እርስዎም ጨምረውና እንደው ይሄ አብሮነት ይሄ በጋራ መቆም ይሄ ለሀገርም ለእምነትም ለሁሉም የሚጠቅም ጉዳይ እንደው ወደፊት እንዲቀጥል ወደ ልጆቻችሁ እንዲወርድ የልጅ ልጆቻችሁም እንዲተገብሩት በትንሹ በትልቁ መኳረፋችን እንዲቀር እንደው እርስዎ እንደ አስታራቂ እንደ ሀገር ሽማግሌ
ምን ይመክሩናል ለኛ? እንግዲህ እኔ ባለችኝ አቅም የምመክረው ምንድነው የኔ የሚለውን ነገር ትተን የኛ የሚለው ነገር ላይ ማተኮር አለብን። እዚህ ላይ ካተኮር የሚያጣላን ነገር ምንም የለም፣ ድንበርም የለንም ማለት ነው። ሌላው ልጆቻችንን ገና ከጅምሩ ገና ወልደን ስናሳድግ ቆንጥጠን መክረን ማሳደግ አለብን። ምክንያቱም ሌላው ሃይማኖት ከሌለ፣ ሌላው ብሔር ከሌለ፣ ሌላው ቋንቋ ከሌለ፣ ሌላው ህዝብ ከሌለ ብቻ መኖር አይቻልም። ምሳሌ አማራ እንበል። አንተ አማራ ከሆንክ አማራነትን ትወዳለህ። ኦሮሞ የሚለው ነገር ከሌለ አማራ የሚለው ስሙ ራሱ የለም፣ ስሙ ራሱ የለም። አማራ ትግሬ ለመባል ሌላው ሲኖር ነው ስም የሚኖረው። ስለዚህ እኔ አሁን ባለኝ አቅም ይችል ልብስ ለብሼ ነው የመጣሁት። ሰው ባይኖር አለብስም እኮ ምን ያደርግልኛል? ማን እንዲያየኝ? ስለዚህ ምንድነው ሁላችንም የኔ የሚለውን ነገር ትተን የኛ፣ ሁሉም ሰው የኛ ነው። እኔ ለራሴ ብቻ ሳይሆን መኖር ያለብኝ ለሰዎች መኖር አለብኝ። ምክንያቱም እንዴት ነው ለሰው የምኖረው? እኔ በዚህ መኪና መንገድ እኮ ስሄድ ሌላውን እንዳልገፋ፣ ሌላውን እንዳላስቀይም፣ ስናገርም፣ ስሄድም፣ ስሰራም የሌሎቹን ኑሮ መኖር አለብኝ። በዚህ ልክ ከኖር አገራችን ሰላም ትሆናለች። ያጣነውን ሁሉ መልሰን እናገኛለን። አንድነታችን ይከበራል። በሰላም ተያይዘን ማደግ መበልጸግ እንችላለን ብዬ ነው እምለው። እጅግ የሚገርሙ ሀሳቦች እየተነሱ ነው። እንደነገርኳችሁ እኒህ አባት ኢብራሂም አርጎቤ ነው የሚባሉት። ያለ ነው ደግሞ ከሚሴ ነው። እንግዲህ ከሚሴ መጥተው ሲያሸማግሉ እዚህ ውስጥ ሽማግሌ ጠፍቶ አይደለም፣ ግን እርስዎ እዚህ ያለው ሰው ጋር እንዲህ በፍቅር እንዴት እንደሚኖሩ ቀደም እያነሱልን ነበርና እንደው ህዝቡ ከሌላም አካባቢ አፋሮች እንዳሉ ተነግሮናል፣ ሶማሌዎችም እንዳሉ ተነግሮናል። እዚህ ቦታ ብዙ እዚህ አካባቢ እንዳሉ ተነግሮናልና እንደርሶ ከሌላ አካባቢ መጥተው እዚህ አካባቢ ላይ በሽምግልና እየሰሩ ያሉ አሉ ወይ? ከነሱ ጋር ያላችሁ አብሮነት ምን ይመስላል የሚለውን ይንገሩ። ከሚሴ ከተማ ትንሿ ኢትዮጵያ ናት። አግባብነት የለውም እንጂ ደዌ መስጊድ አካባቢ ሄዳችሁ አንተ ከየት መጣ፣ አንተ ከየት መጣ ምስክር ትሆኑ ነበር። ለማንኛውም ከሌላ የመጡ ሰዎች ጋር እንዴት ሽምግልና ትቀመጣላችሁ ለሚለው እነ መላከ ገነት ደጀን ተስፋዬ ጋር፣ እነ መምሬ ክፍሌ ጋር፣ መላከ ገነት ከላስታ ነው የመጡት። መምሬ ክፍሌም እንደዚሁ ማጀቴ አድገው ከማጀቴ ነው የመጡት። እኔ ከዋታ ወይም ካርጎባ ነው የመጣሁት። ከቃሉ የመጡ አሉ፣ ከአንጾኪያ የመጡ አሉ። ከሁሉም ጋር አንድ ላይ ሆነን ሁሉንም ነገር የሁሉንም ሰው ችግር በጋራ ሆነን ተማክረን እንፈታለን። እንዲህ አረከኝ በደልከኝ የሚለን የለም። መኪና ውስጥ ስንገባ ትራንስፖርት ተከፍሎልን ማን ከፈለው የሚከፍለውን ሰው ሳናቅ በሄድንበት ሁሉ ተከብረን ነው የምንኖረው፣ ተከባብረን ነው የምንኖረው። ስለዚህ ከሚሴ ማለት ትንሿ ኢትዮጵያ ነች። የወሎ እምብርት ነች። የወሎ መገለጫ ነች። እጅግ አድርገን እናመሰግናለን አባታችን። ይሄ የሚያሳየው እውነትም ከሚሴና የኦሮሞ ብሔረሰብ አስተዳደር ያሉ ሰዎች ሃይማኖት እና ሌሎች ብሔሮች ወይም መሰል ከሰውነት በኋላ የሚመጡ ነገሮች አያስጨንቋቸውም የሚለውን ማረጋገጫ ናቸውና እጅግ አድርገን እናመሰግናለን። አባታችንን በክብር ወደ ቦታቸው መልሱልን።